ፋሲካችን ክርስቶስ ታርዶልናልና ተብሎ እንደተጻፈ፣ እሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሣጽ በእሱ ላይ ጊዜ ዕለት ቁስል ለእናንተ ፋሲካ ነው። ሚያዝያ 4 አይደለም ፋሲካ፣ በእርሱ ቁስል እኛ ተፈወሰ። አለልኝ አባቴ አለልኝ ጌታዬ፣ ዘመን የማይሽረው ባለውለታዬ። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። እንደ እግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔር ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከሁላችን የምፈልገው ይህንን ስለሆነ እችን ትንሽ የደቂቃ ይህንን መልእክት ላስተላልፋችሁ ፈልጌ ነው። ፋሲካችን ክርስቶስ ታርዶልናልና ተብሎ እንደተጻፈ ስለ ፋሲካ ስታስቡ የምታስቡት አይምሯችሁ ላይ የሚመጣ ምንድን ነው? እግዚአብሔር አምላክ ስለ ፋሲካ ስናስብ እንድናስበው የምፈልገው ነገር ስላለ እችን ነገር ልበልላችሁ። እንዲህ ይነበባል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ትንቢተ ኢሳይያስ 53 በፊቱ እንደ ቡቃያ ከደረቅ መሬትም እንደ ሳር አድጓል። መልክና ውበት የለው፣ ባየነው ጊዜ እንድንወደው ዘንድ ደም ግባት የለው። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟልና። እኛ ግን እንደተቀጸፈ እንደተመታ፣ በእግዚአብሔርም እንደተቀጸፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ደቀቀ፣ እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእሱ ላይ ነበር፣ በእርሱ ቁስል እኛ ተፈወሰ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ መንገዱንም ወደ ገዛ መንገዳችንም አዘነበለ። እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ማን አስተዋለ እንደሚል። ክርስትናችሁ ላይ አትቀልዱ። ፋሲካ የምትጠጡበት፣ ፋሲካ የምትሰክሩበት፣ ፋሲካ እንደ ልባችሁ የምትሆኑበት ሳይሆን ለእናንተ የሞተው ጌታንነት የምታመልኩበት ጊዜ ነው፣ የምታስታስቡበት ጊዜ ነው። ዕለት ዕለት ለእናንተ ፋሲካ ነው። ሚያዝያ 4 አይደለም ፋሲካ፣ የሆነ ቀን አይደለም ፋሲካ። ለሁላችሁ ይሄ ሁሉ የኢየሱስ ክርስቶስ ያደረገውን አውቃችሁ የምትኖሩት ሕይወት ፋሲካ ስለሆነ ክርስቶስ ታርዶላችኋል። በነቃ መኖር ይሆንላችሁ። ስለ በዓል እያሰባችሁ አትጨናነቁ። በዓል የታረደው ክርስቶስ ከየትኛውም ነገር ነፃ አውጥቶናልና። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። መልካም ጊዜ